ስብሐት ወክብር ለስሉስ ቅዱስ ይደር። የመጀመሪያው ክፍል የሕግ ክፍል ነው ብለናል። ከብሉይ ኪዳን መጻሕፍት ውስጥ እነዚህ መጻሕፍት የተጻፉት በሊቀ ነቢያት ሙሴ ሲሆን የመጀመሪያው የእስራኤል መስፍን ነው። እንግዲህ እንደሚታወቀው ቅዱስ ሙሴ እነዚህን መጻሕፍት ጽፏል። ያው ብዛታቸው 5 ነው ተብሎ ይነገራል። ግን እንደው በአጠቃላይ 6 እንደሆኑ ብዙ ሊቃውንት ይስማማሉ። 6ኛው መጽሐፍ መጽሐፈ ኩፋሌ ሆኖ ይቆጠራል ማለት ነው። መጽሐፈ ኩፋሌ የኦሪት ዘፍጥረት ተከታይ ክፍል በመሆኑ የተነሳ ማለት ነው። ከዛ ኦሪት ዘፍጥረትን አይተናል። ኦሪት ዘፍጥረት ኦሪት ዘልደትም እንደሚባል ተነጋግረናል በባለፈው ክፍለ ጊዜ። በአጠቃላይ 50 ምዕራፎች እንዳሉትና በውስጡ ምን ምን ይዘት እንዳለውም በየምዕራፍ ከፋፍለን ከይዘት አንጻር ከፋፍለን አይተነዋል። ኦሪት ዘጸአትንም እንደዛው አይተናል። በተለይ ከእስራኤላውያን ነፃ መውጣት ጋር የተያያዘ መጽሐፍ ስለሆነ ቃሉም ዘጸአት ማለት መውጣት ማለት ነውና በኦሪት ዘጸአት የእስራኤላውያን ወደ ምድረ ርስት ከነዓን የሚያደርጉት ጉዞ አንድ ላይ ተጽፎበት እናገኛለን። በአጠቃላይ 40 ምዕራፎችም እንዳሉበት የእግዚአብሔር ክንዱ እንዴት እንደተገለጠ እግዚአብሔር በሙሴ ላይ አድሮ እንዴት አድርጎ ግብፃውያንንና ጠላቶቻቸው ፈርዖኑን ጨምሮ ማለት ነው እግዚአብሔር እንዴት አድርጎ እንዳሳምናቸው መጨረሻም ላይ እግዚአብሔርን አምላክነት አንቀበልም በማለታቸው የተነሳ በኤርትራ ባህር ውስጥ ሰጥመው እንደሞቱ ንጉሱና ወታደሮቹ አይተናል። ወይም በዚህ ክፍል ውስጥ ተዳሶ ወይም ተጽፎ እናገኛለን። ከዛ በኋላ ደግሞ የተሰሩትን ሕጎችም ተመልክተናል። በዚህ በሲና ምድረ በዳ እግዚአብሔር እንዴት አድርጎ እንትን እንዳለ ወይም ሕግን እንዴት እንደሰራላቸው በዚህ ውስጥ ተካቶ አይተናል። ሌላው ኦሪት ዘሌዋውያንንም አይተናል። ሌዊ ከ12ቱ የያዕቆብ ልጆች አንዱ ሲሆን የካህናት ነገድ ተብሎ ይጠራል። የሌዊ ነገድ የክህነት ነገድ ነውና ሁልጊዜም ካህን የሆነ ሰው በዘመነ ብሉይ የሚመረጠው ከዚህ ነገድ ነውና የክህነትን ስራ በአጠቃላይ ከክህነቱ ጋር ተያይዘው የሚነሱትን ስራዎች ስለ መስዋዕቱም ስለ ስርዓተ ክህነቱም ስለሚበሉ ማይበሉ ምግቦች፣ ስለ መንጻት፣ ስለ ጋብቻና የካህናት ምርጫ እና እነዚህን የመሳሰሉ ነገሮችን የያዘ 27 ምዕራፎች ያሉት መጽሐፍ እንደሆነ በባለፈው ክፍለ ጊዜ አይተናል ማለት ነው። እንግዲህ ዛሬ ከኦሪት ዘሁልቅ ጀምረን እናያለን። ዘሁልቅ ማለት ቆጠራ ማለት ነው። ቆጠራ ማለት ነው ህዝበ እስራኤል ከምድረ ርስት ወይም ከግብፅ ከወጡ በኋላ 2 ጊዜ ተቆጥረዋል። የመጀመሪያዎቹ ወይም የመጀመሪያው ቆጠራ ልክ ከእስራኤል ወይም ከግብፅ ከወጡ ከ2 ዓመት በኋላ ነው የመጀመሪያው ቆጠራ የተደረገው። ይሄ በሲና ምድረ በዳ የተደረገ ቆጠራ ነው። ይሄ ቆጠራ እዚሁ በኦሪት ዘዳግም ምዕራፍ 1 ከቁጥር 1 እስከ 3 ድረስ ድጋሚ ተገልጦ እናገኘዋለን። ያው ይሄ ለመቆጠራቸው በዋናነት ያስፈለገው እግዚአብሔር ለእስራኤላውያን የሰጠውን ስጦታ የዋለላቸውን ውለታ እንዴት አድርጎ እንዳበዛቸው እንደባረካቸው እንዲታይ ነው። አንደኛ እንግዲህ ሲገቡ ወደ ግብፅ 70 ሆነው ነው የገቡት። ምናልባት እንግዲህ ዮሴፍ ግብፅ ውስጥ በመሆኑ እንግዲህ 71ኛ ተደርጎ ሊቆጠር ይችላል እንጂ ወደ ግብፅ ሲሄዱ 70 ሰዎች ናቸው የሄዱት። ሲመለሱ ግን ከግብፅ ሲወጡ
ወንዶችና ህፃናት ሴቶችና ህፃናት ሳይቆጠሩ ወንዶቹ ብቻ ወደ 600,000 እንደነበሩ ተነግሯል። እግዚአብሔር እንዴት አድርጎ በባዕድ ሀገር ሆነው እንዴት እንደባረካቸው እግዚአብሔር እንዴት ከነርሱ ጋር እንደነበረ እንዲታይ ነው። ሁለተኛ ከግብፅ ወጥተው ምድረ ርስት ከነዓን ለመድረስ የበቁት እግዚአብሔር የረዳቸው ሰዎች የእግዚአብሔርን ፈቃድ ጠብቀው ፈጽመው የተገኙ ሰዎች ቀደም ካልናቸው ከ600,000 ሰዎች መካከል ሁለቱ ብቻ ናቸው። ከዛ ውጪ ከምድረ ግብፅ ተነስተው ምድረ ርስት ከነዓን የደረሱት ምናልባትም ከግብፅ ሲወጡ በጣም ህፃናት የነበሩ ወይም ደግሞ በመንገድ ላይ በ40 ዓመቱ ጉዞ ውስጥ የተወለዱ ናቸው ወደ ምድረ ርስት ከነዓን የገቡት። ከግብፅ ከወጡ ጀምሮ ተጉዘው ምድረ ርስት ከነዓንን የወረሱት ከ600,000 ሰዎች ሁለቱ ብቻ ናቸው። እነርሱም ኢያሱና ካሌብ ብቻ ናቸው ማለት ነው። እነዚህ ደግሞ ምናልባት በባለፈው ክፍለ ጊዜያችን ያነሳ ነው ይመስለኛል። ረአ የምትባል አንዲት ሴት ሰላዮቹን ደብቃ እንደነበረ በኦሪት ዘጸአት ላይ ተጽፎ እናገኛለን እና ያቺ ሴት የነበረችበት የኢያሪኮን ከተማ እንዲሰልሉ 12 ሰዎች ተልከው ነበርና ከ12ቱ 10ሩ የፍርሃትን ፈት የሚጭርን የሐሰትን ወሬ ሲያወሩ፣ እነዚህ ሁለቱ ግን በትክክል እግዚአብሔር ይረዳናል ብለው በጎን የሰውን ልብ የሚያጸናውን በጎን ሐሳብ በማምጣታቸው የተነሳ እግዚአብሔር ምድረ ርስት ከነዓንን እንዲወርሱ እድል የሰጣቸው ሰዎች ናቸው ማለት ነው። የቀሩት ግን በኃጢአት ምክንያት በምድረ በዳ ቀርተዋል፣ ሁሉም በሚባል ደረጃ ከምድረ ግብፅ ያወጣቸው ሙሴን ጨምሮ ማለት ነው። ሙሴና አሮን እንግዲህ ወንድማማች ናቸው። በመጽሐፍም ተጠቅሶ እንደምናገኘው ውሃ ጠምቷቸው ህዝበ እስራኤል ውሃ ጠምቶናል ብለው በጠየቁት ጊዜ ወደ እግዚአብሔር አመልክቶ ለዚህ ህዝብ የምሰጠው ውሃ የለምና እባክህ ውሃ ስጠን ብሎ ወደ እግዚአብሔር አመለከተ። እግዚአብሔርም በበትር አለቱን ምታው ብሎ አዘዘውና በበትሩ አለቱን ሲመታው ውሃ ከዛ አለት ላይ ፈልቆ ወጥቶ ተገኘ። ያን ጊዜ ምንድን ነበረ ያለው? እኔና ወንድሜ አሮን ይኸው አፈለቅንላችሁ ጠጡ ብሎ እስራኤላውያንን እንዲጠጡ ጋበዛቸው። ይሄ ደግሞ በእግዚአብሔር ፊት መቆም ነው፣ እግዚአብሔርን መጋረድ ነው። ምክንያቱም ይሄን ውሃ የሰጣቸው የድንጋዩም የውሃውን ባለቤት እግዚአብሔር ነው። ሙሴ የታዘዘውን ፈጸመና ይሄንን በማድረጉ ሰጠዋችሁ ብሎ የሚያመጻድቅ የሚያኩራራ አልነበረም። በሐዋርያ ስራም ላይ ተጽፎ እንደሚገኘው የታዘዛችሁትን ሁሉ በፈጸማችሁ ጊዜ እኛ የማንጠቅም ባሪያዎች ነን በሉ ተብሏልና እንደዛ ማለት ሲገባው ሙሴ እኔና ወንድሜ አሮን አፍልቀንላችኋልና ጠጡ በማለቱ የተነሳ እግዚአብሔር ምድረ ርስት ከነዓንን አትወርሳትም ከሩቅ ብቻ ታያታለህ ተብሎ ለሊቀ ነቢያት ለሙሴ እንኳን አልተፈቀደም ማለት ነው። ስለዚህ ምድረ ርስት ከነዓን መግባት የቻሉት ሁለቱ ናቸውና የመቆጠራቸው አንዱ ምክንያት ይሄንን ማወቅ እንዲቻል ከዚህ ጋር የተያዘ ምክንያት ያለው ነው ማለት ነው። በአጠቃላይ እንግዲህ የዚህ የኦሪት ዘሁልቅ መጽሐፍ 36 ምዕራፎች ያሉት መጽሐፍ ሲሆን በሲና ምድረ በዳና በሞዓብ ሸለቆ ውስጥ የመቆጠራቸውን ነገር ይገልጻል ቅድም እንዳልነው። ሌላው በጉዟቸው ውስጥ እስራኤላውያን 40 ዓመት ነው እንግዲህ ያው የ40 ቀን መንገድ ነው ከግብፅ ተነስቶ እስራኤል ወይም ከነዓን ለመድረስ የ40 ቀን መንገድ ነውና በማጉረምረማቸው እግዚአብሔር ላይ በማመጻቸው የተነሳ የ40 ቀኑን መንገድ 40 ዓመት እንዲጓዙ አድርጓቸዋል። በዚያ ጉዞ ውስጥ
በጣም ብዙ ጊዜ በድለዋል። ብዙ ጊዜም የእግዚአብሔር ምሕረት ዳሷቸው ከበደላቸው ከተፈረደባቸው ጥፋትና ፍርድ ሲመለሱ እናያለን እና በዋናነት በዚህ በኦሪት ዘሁልቅ ተጽፎ የምናገኘው ሶስት ጥፋት አላቸው። ሶስት የመጀመሪያው በምኞት መውደቃቸውን በዚህ በኦሪት ዘሁልቅ ምዕራፍ 11 ላይ ታሪኩን ተጠቅሶ እናገኘዋለን። ከባድ የሆነ የምኞት ፈተና ነበረባቸው። ወይም በጣም ክፉ ምኞት ይመኙ ነበር። ሁለተኛው ክፉ ወሬ ነበረ። በህዝቡ መካከል በጣም ልብን የሚያሸብር ልብን የሚተነጥቅ የሚከፍል ወሬ ነበረ። ይህም በእግዚአብሔር ላይ እስከ ማመፅ የሚደርስ የእግዚአብሔርን ማዳን የእግዚአብሔርን ክንድ እስከ መካድ የሚደርስ ክፉ ነበርና በዚህ የተነሳ ይህም ጥፋት ሆኖባቸዋል። ከዛ ደግሞ የተቀጡት ቅጣት ደግሞ የመሪባ ውሃ ነው። የመሪባ ውሃ እንደሚታወቀው በጣም መራር መርዝነት ያለው ውሃ ነውና ይህን በዚህ ውሃ እንዲቀጡ ሆነዋል ማለት ነው እስራኤላውያን። እሱ ብቻ አይደለም። የሙሴ እህት ማርያም እና አሮን አሟሟታቸው መጨረሻቸው በዚህ መጽሐፍ ላይ ተጠቅሶ እናገኛለን። የሙሴ ወንድም አሮን እና እህቱ ማርያም ሙሴ ላይ እንደውም በማጉረምረማቸው በለምጽ እንደተቀጡም ተጠቅሶ እናገኛለን። ያጉረመረሙበት ምክንያት ደግሞ በወቅቱ የሙሴ ሚስት ኢትዮጵያዊቷ ሲጳራ ነበረች፣ የዮቶር ልጅ ማለት ነው። እና ይህችን ሴት እንዴት ያገባል፣ ከእስራኤል ወገን ያልሆነች ሴት እንዴት አድርጎ ያገባል ብለው አጉረምርመው ነበርና ከአህዛብ ወገን ብትሆን ኖሮ እነሱ ከማጉረምረማቸው በፊት እግዚአብሔር ራሱ ሙሴን ይቀስፈው ነበር። ምክንያቱም ስርዓቱ ህጉ ሲሰራ ከአህዛብ ወገን እንዳያገቡ እግዚአብሔር ራሱ ሰርቷል ስርዓቱ። ስለዚህ ለሊቀ ነቢያት ሙሴ ይህንን አይፈቅድም ነበር። ነገር ግን አስቀድመው ከእግዚአብሔር ጋር የሚኖሩ እግዚአብሔርን የሚያመልኩ ሰዎች ስለነበሩ የዮቶር ዘሮችና ራሱ ሚስቱ ሲጳራ በዚህ በቅዱሱ የእግዚአብሔር ሰው ላይ በማጉረምረማቸው የተነሳ ወይም ያላግባብ በክፉ ሐሳብና ሐሜት በመውደቃቸው የተነሳ እግዚአብሔር አሮንንና ማርያምን በለምጽ ቀጥቷቸው ነበረ። ያው በስተመጨረሻ የሞታቸውም ታሪክ በዚሁ መጽሐፍ ላይ ተጽፎ እናገኛለን። ሌላው የምናገኘውም ደግሞ የምድረ ርስትን ክፍፍል በተመለከተ እግዚአብሔር የሰጠውን ህግም በዚሁ መጽሐፍ ላይ እናገኛለን። እንዴት አድርገው መከፋፈል እንዳለባቸው እግዚአብሔር ለሙሴ የነገረውን ህግ በዚሁ ተጽፎ የምናገኘው ነው ማለት ነው። ሌላው ኦሪት ዘዳግም። ኦሪት ዘዳግም ማለት ያው ዘዳግም እንግዲህ ድጋሚ ማለት ነው። በኦሪት ዘጸአትና በኦሪት ዘሌዋውያን እንዲሁም በኦሪት ዘሁልቅ የተጻፉትን ህጎች ደግሞ የሚጽፍልን ወይም ደግሞ የሚያስቀምጥልን በመሆኑ የተነሳ ኦሪት ዘዳግምን ኦሪት ዘዳግም ብለን እንገልጸዋለን ወይም እንጠራዋለን ማለት ነው። ድጋሚ ስለሆነ ማለት ነው። በአጠቃላይ 40 ምዕራፎች ያሉት መጽሐፍ ሲሆን ይሄ መጽሐፍ በሞአብ ማዶ በምትገኘው ወይም በዮርዳኖስ ማዶ በምትገኘው የሞአብ ምድር ሙሴ ለህዝበ እስራኤል የተናገረው። እንግዲህ ሙሴ ከሞአብ ሸለቆ አልፎ ወደ ዮርዳኖስም ሆነ ወደ ምድረ ርስት ከነዓን አልገባም። በዚያ በሞአብ ሸለቆ ነው ሙሴ ያረፈው ማለት ነው። ነገር ግን እስከዛ ባደረጉት ጉዞ ውስጥ ቀደም እንዳልነው አብዛኞቹ የመጀመሪያው ህግ ሲሰራ በሲና ምድረ በዳ እግዚአብሔር የሰጠውን ህግጋት ሙሴ ለህዝቡ ባነበበበት እና በነገረበት ጊዜ ስላልነበሩና የነበሩት ሰዎች በመሞታቸው የቀሩት ደግሞ ወይም አሁን ሞአብ ሸለቆ ላይ የደረሱት
ያንን ያልሰሙና ምናልባትም በዘመኑ ሕፃናት የነበሩ በመሆናቸው የተነሳ ሙሴ በድጋሚ እነዛን በኦሪት ዘጸአት እንዲሁም በኦሪት ዘሌዋውያንና በኦሪት ዘኍልቍ የቀረቡትን ሕግጋትና ትእዛዛት በድጋሚ አንብቦላቸዋል ወይም በድጋሚ ሕጉን ነግሯቸዋል ማለት ነው። በዛ የተነሳ ስሙም ድጋሚ ወይም ዘዳግም የሚል ስያሜ አግኝቷል። ይህንን ካደረገ በኋላ እንግዲህ ሊቀ ነቢያት ሙሴ እንደምታውቁት አሟሟቱን የእግዚአብሔር መላእክት ብቻ ናቸው የት እንደተቀበረ የሚያውቁት። ይሄ ለምንድን ነው? ሙሴ እጅግ በጣም ትሁት ሰው ነው። እጅግ በጣም የሚወደድ ሰው ነው። ብዙ ጊዜ እስራኤላውያን በእግዚአብሔር ላይ ግፍ ሰርተው አምፀው ኃጢአት ሰርተው እግዚአብሔር ሊያጠፋቸው ሲል እነሱን ከምታጠፋ እኔን ከጻፍከው የሕይወት መጽሐፍ ደምስሰኝ እያለ ይናገር የነበረና በፊታቸው እየቆመ ከእግዚአብሔር ጋር የሚያስታርቃቸው በጣም ታላቅ ሰው ነበረ ሙሴ። እግዚአብሔር ለሙሴ አርብ ቀን ትሞታለህ ብሎ ነግሮት እንደነበረ የትርጓሜ መጽሐፍቶቻችን ስንመለከት እናገኘዋለን። እና ሁልጊዜ አርብ በደረሰ ቁጥር ሙሴ ራሱን በሰሌን እየጠቀለለ ይውል ነበር። አሁን ካሁን መልአከ ሞት መጥቶ ከዚሁ ይወስደኛል እያለ ይጠብቅ ነበረ። ግን ለ7 ዓመታት ያህል ይሄ ሳይሆን ቀረና ከዛ በኋላ ያው አርብ ሲደርስ ጭነቁን ትቶ ሙሴም እንደ ሌሎቹ ቀናት መኖር ጀምሮ ነበር እና ከዕለታት በአንደኛው አርብ ቀን በዚህ በሞዓብ ሸለቆ ውስጥ ህዝቡ አርፎ ባለበት ሰዓት ሙሴ ወደ ሸለቆው ሄዷልና በዚያ ሰዓት ሌላ ሰው በሌለበት ስፍራ ላይ 2 ሰዎች በጎልማሳ አምሳል ወይም 2 ጎልማሶች ሲቆፍሩ ያገኛቸዋልና ምን ያደረጋችሁ ነው ሲላቸው አንድ ሰው አርፎብን ወይም ሞቶብን ለሱ መቃብር የሚሆን ቦታ እየቆፈርን ነው ይሉታል። ላግዛችሁ ይልና አብሯቸው ይቆፍራል። ከዛ ከቆፈረ በኋላ ሰውያችሁ ምን አይነት ነው? ምን ያህል ነው ቁመቱ? ይበቃው ይሆናል ወይስ ብሎ ይጠይቃቸዋልና ቁመናው ሰውነቱ ልክ እንዳንተ ነው፣ ስለዚህ በአንተ እንለካውና ከዛ በኋላ እንደሚሆን እንደማይሆን እናያለን አሉት። ሊቀ ነቢያት ሙሴም እሺ ብሎ ጉድጓድ ውስጥ ገብቶ ሊለካ ባለበት ሰዓት ያን ጊዜ መልአከ ሞት መጣ። እነዛ የሚቆፍሩት 2ቱ ደግሞ የእግዚአብሔር መላእክት ናቸው። ብዙዎቹ ሊቃውንት ወይም አንዳንድ መጻሕፍትም ላይ ቅዱስ ሚካኤልና ቅዱስ ገብርኤል እንደሆኑ ይናገራሉ። እነዚህ መላእክት ያለበትን ስፍራ የሚያውቁት እነሱ ናቸው። መቃብሩን በዚያ በመቃብሩ ስፍራ ላይ ውስጥ እያለ መልአከ ሞት መጥቶ ሙሴ ዛሬ ነፍስን ከስጋህ ለይቼ የምወስድበት ቀን መጥቷል ወይም ደርሷል አለውና እዚያው በጉድጓድ ውስጥ እያለ ነፍሱን ከስጋው ለይቶ ወሰደ። ስጋውን ቅዱሳን መላእክት አፈር አልብሰውት ሄደዋል ማለት ነው። ከዛ በኋላ እንግዲህ በዚህ በመጽሐፍ ወይም በይሁዳ መልእክት ላይ ተጽፎ የምናገኘው አንድ ቃል አለ። የእግዚአብሔር መልአክ ቅዱስ ሚካኤል ከሰይጣን ጋር ስለ ሙሴ ስጋ በተከራከረ ጊዜ እግዚአብሔር ይገስጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም የሚል ቃል ተጽፎ እናገኛለን። ይህንን ታሪክ እንግዲህ ስንተርክ ወይም ስናየው ሊቀ ነቢያት ሙሴ ካረፈ በኋላ ሰይጣን የመቃብሩን ስፍራ ለእስራኤላውያን ለማሳየት እጅግ በጣም ይጠር ነበርና ቅዱስ ሚካኤል ደግሞ ተው እያለ ይከለክለው ነበር። ለምንድነው? እስራኤላውያን ይህን ሁሉ ውለታ የዋለላቸውን ታላቁን ነቢይ ሙሴን ስጋውን ቢያገኙት ጣዖት ማምለክ ልማዳቸው ነበርና ልክ እንደ ጣዖት የሙሴን አስከሬን አድርገው እየተገዱ እየወደቁ እየተነሱ ያመልኩት ነበር። ይህም ከእግዚአብሔር ጋር ያጣላቸው ነበር። ቅዱስ ሚካኤል ግን ጠባቂያቸው ስለሆነ ከእግዚአብሔር ጋር እንዳይጣሉ ሰይጣንን ተከላክሎ የመቃብሩን ስፍራ እንዳያገኙት አድርጓል። እስከዛሬም ድረስ ሙሴ የተቀበረበት ስፍራ አይታወቅም ማለት ነው። ስለዚህ ይሄ ሙሴ ያረፈበትን ታሪክ ወይም የማረፉን ታሪክና ኢያሱም ደግሞ መሾሙን በዚሁ በኦሪት ዘዳግም ላይ
ተጽፎ የምናገኘው ነው ማለት ነው። ስድስተኛው የሕግ ክፍል መጽሐፈ ኩፋሌ ነው። ቀደምም እንዳልነው መጽሐፈ ኩፋሌ ከኦሪት ዘፍጥረት የተከፈለ መጽሐፍ ነው። ከመጀመሪያው የስነ ፍጥረት ቀን ጀምሮ እስራኤላውያን ከግብፅ እስከወጡበት ቀን ድረስ ያለውን መጽሐፍ እየጠቀሰ ታሪኩን የሚገልጽ መጽሐፍ ነው። ይሄ መጽሐፍ በአጠቃላይ ወደ 34 የሚደርሱ ምዕራፎች አሉት። እንደው ጠቅለል አድርገን ብናይ መጽሐፉን በሶስት ይዘት መክፈል እንችላለን። የመጀመሪያው ከአዳም እስከ ሙሴ ያለውን የ3830 ዓመት ታሪክ ይተርካል። ከአዳም እስከ ሙሴ ያለውን የ3830 ዓመት ታሪክ ይተርካል። ሁለተኛ የታሪኮቹ የተፈጸሙበትን ወቅት በሱባኤ እየቆጠረ ይገልጻል። በሱባኤ ማለት ሱባኤ 7 ዓመት ማለት ነው። ስለዚህ አንድ ሱባኤ ሲባል 7 ዓመት ማለት ነው እና በዛ መልኩ እየጠቀሰ ይገልጻል ማለት ነው። ሌላው ታሪኮቹን በዛ በመጽሐፍት ውስጥ ወይም በተጠቀሰው ታሪክ ውስጥ የሚገኙትን ክስተቶች ወይም ሁነቶች ከሕግ ጋር እያዛመደ ያስረዳል። ለምሳሌ አዳምና ሔዋን ከተፈጠሩበት ምድር ወደ ገነት የመግባታቸውን ቀን መቼ እንደሆነ ይገልጻል። በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 8 ላይ የሚጠቅሰው ይሄም በዘፍጥረት 27 25 ላይ ካለው ጋርና በኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 እስከ 5 ካለው ከተሰጠው ሕግ ጋር አዛምዶ የተፈጸመባቸውን ጊዜያት የሚገልጽ ነው ማለት ነው። የቀደሙት አባቶች 22ቱ አርዕስተ አበው የምንላቸውም በዚሁ መጽሐፍ ውስጥ ተካተው እናገኛለን። ከአዳም እስከ ያዕቆብ ድረስ ያሉት 22ቱ አበው፣ ከዛ በኋላም ደግሞ እስከ ሙሴ ድረስ ያለውን ታሪክ ይዞልን እናገኛለን ማለት ነው። እንግዲህ እነዚህ በፎ ከጀመርናቸው 3 መጽሐፍት ጋር ዛሬ ያየናቸው 3ቱ በአጠቃላይ 6ቱ የሕግ ክፍል መጻሕፍት ተብለው ይጠራሉ ማለት ነው። እነዚህን ከጨረስን ወይም ካየን ቀጣዩ ክፍል የታሪክ ክፍል መጽሐፍት ናቸው። የታሪክ ክፍል የምንለው ይዘታቸው ታሪክ ነክ የሆኑ መጻሕፍትን ነው። የታሪክ ክፍልን ማየት ስንጀምር መጀመሪያ የምናገኘው መጽሐፈ ኢያሱ ወልደ ነዌን። ኢያሱ ወልደ ነዌ ቀደም እንዳልነው ሙሴ ካረፈ በኋላ ተተክቶ እስራኤላውያንን እየመራ የዮርዳኖስን ባህር ከፍሎ ያሻገረ ምድረ ርስት ከነዓንን ያከፋፈለና ሕዝቡን በሰላም በመምራት የሚታወቅ ሰው ነው ኢያሱ። የስሙ ትርጉም መድኃኒት ወይም አዳኝ ማለት ነው። ኢየሱስ ወይም ኢሳይያስ መድኃኒት ማለት እንደሆነው ሁሉ ኢያሱ ማለትም ተመሳሳይ ፍቺ ያለው ነው ማለት ነው። ኢያሱ የቀድሞ ስሙ አውሴን ይባል ነበር። ይሄ አውሴን የሚባል ሰው ለሙሴ ደቀ መዝሙር ከሆነ በኋላ ነው ሙሴ ኢያሱ ብሎ ስሙን የቀየረለት። ይህንንም ታሪክ በኦሪት ዘኍልቍ ምዕራፍ 13 ላይ ተጠቅሶ እናገኛለን ማለት ነው። በአጠቃላይ መጽሐፈ ኢያሱ ጸሐፊው እንዳልነው ራሱ ኢያሱ ነው። የእስራኤል ሁለተኛው መስፍን ነው ማለት ነው። የመጀመሪያው የእስራኤል መስፍን ሊቀ ነቢያት ሙሴ ነው። ሁለተኛው የእስራኤል መስፍን ደግሞ ኢያሱ ወልደ ነዌ ነው። ስለዚህ ይሄ ኢያሱ 24 ምዕራፎች ያሉት መጽሐፍ ጽፏል። በራሱ እጅ የተጻፉ እንደሆኑ መጽሐፉም ይናገራል። አባቶቻችንም በትርጓሜያቸው ጠንቅቀው ሰርተውታል ማለት ነው። በአጠቃላይ ዋና ዋና የምንላቸውን ትምህርቶች ከዚህ ከመጽሐፈ ኢያሱ ላይ ስናወጣ 3 ናቸው። አንደኛው የእስራኤል ከነዓን መግባት ታሪክ ነው በዚህ ውስጥ የምናገኘው። ሁለተኛው ምድረ ርስትን ስለመከፋፈላቸው ነው። ሶስተኛው ደግሞ የኢያሱን የመጨረሻ እረፍትና ወይም ምክሩንና የመጨረሻ ምክሩንና እረፍቱን ጽፎልን እናገኛለን ማለት ነው።
ኢያሱ እንግዲህ እንደምታውቁት ፀሐይን በገባዖን ተራራ ላይ እንድትዘገይ ማድረግ የቻለ በጣም ታላቅ ሰው ነው። በጦርነቱም ወቅት ሊቀ መላእክት ቅዱስ ሚካኤል ተገልጦለት የታየው በፈረስ ተቀምጦ በአንድ ንጉስ አገልጋይ ወይም የአንድ ንጉስ እንደራሴ አምሳል ተገልጦለት ቅዱስ ሚካኤል ለኢያሱ የታየው ሰው ነውና ኢያሱም ያንን የእግዚአብሔር መልአክ ባየ ጊዜ በፊቱ እንደሰገደለትና ከኛ ወገን ነህ ወይስ ከጠላቶቻችን ወገን ብሎ እንደጠየቀው እርሱም ደግሞ ከናንተ ወገን ነኝ ብሎ ሊረዳው እንደመጣ እግዚአብሔርን ሐሳብና ፈቃድ ገልጦ ነግሮት ድል እንደሚያደርግም ነግሮት የሄደ ሰው ነው። እንግዲህ ከዛ በኋላ የኢያሪኮን ግንብ እስራኤላውያን ሲያፈርሱ በኢያሱ መሪነት የተፈጸመ ነው ማለት ነው። ከዛ በኋላ ምድረ ርስት ከነዓንንም ከፍሎ ወይም አከፋፍሎ አውርሷቸዋል ወይም ሰጥቷቸዋል። ከዮርዳኖስ ማዶ በዚህ መሆን ይሻለናል ያሉ ሁለት ነገዶች ነበሩ፣ የኤፍሬም እና የምናሴ ነገድ እኩሌታ ማለት ነው። እነሱ እዚህ ሲቀሩ የቀሩትን ደግሞ ከዮርዳኖስ ማዶ ባለው ወይም ዮርዳኖስን ተሻግሮ ባለው ስፍራ ላይ አከፋፍሎ በዚያ አስፍሯቸዋል ማለት ነው። እንግዲህ ይህንን ታሪክ በዚህ በመጽሐፈ ኢያሱ ወልደ ነዌ የምናገኘው ነው። ሌላው መጽሐፈ መሳፍንት ነው። መጽሐፈ መሳፍንት መስፍን ማለት ፈራጅ፣ አስተዳዳሪ፣ ገዢ፣ ሹም፣ እንደራሴ ማለት ነው። አንድ ንጉስ የሆነ አካባቢ ላይ ወይም የአካባቢው መድረስ ስለማይችል እሱ የማይኖርበት አካባቢ ላይ ሐሳቡንና ፈቃዱን የሚያተገብርለት እንደ ንጉስ ሆኖ የሚተካው ሰው ሲሾም ያ ንጉስ ወይም ያ የተተካው ሰው መስፍን ተብሎ ይጠራል ማለት ነው። እንግዲህ እግዚአብሔር የእስራኤላውያን ንጉስ ነው። በወቅቱ አምላካቸውም ንጉሳቸውም እግዚአብሔር ነው። እግዚአብሔርን የሚያመልኩ ህዝቦች ስለነበሩ ማለት ነው። ያ እግዚአብሔር የላከላቸው ገዢ፣ አስተዳዳሪ፣ መስፍን ተብሎ ይጠራል። በዚህ በመጽሐፈ መሳፍንት ውስጥ 15 የእስራኤላውያን መሳፍንት ታሪኮቻቸው ተጠቅሶ የምናገኝ ሲሆን በአጠቃላይ ግን በእስራኤል ላይ በመስፍንነት ያገለገሉት 17 መሳፍንት ናቸው። የመጀመሪያዎቹ ሁለቱ ቅድም እንዳልነው የመጀመሪያው መስፍን ሊቀ ነቢያት ሙሴ ነው፣ ከግብፅ ምድር ያወጣቸው። ሁለተኛው ደግሞ ኢያሱ ነው፣ ከሱ በኋላ የተተካው። የኢያሱን ታሪክ በመጽሐፈ ኢያሱ ላይ እንዲሁም ደግሞ የሙሴን ታሪክ ከኦሪት ዘጸአት ምዕራፍ 1 ጀምሮ እስከ ኦሪት ዘዳግም ሊቀ ነቢያት ሙሴ እንዳረፈ እስከሚናገርበት ክፍል ድረስ ታሪኮቹን በሁለቱ በኩል እናገኛለን። ወይም በእነዚህ በአራቱ መጽሐፍት ውስጥ ታሪኩን እናገኛለን። ስለዚህ ሁለቱ በዚህ በመጽሐፈ መሳፍንት ውስጥ አልተካተቱ። ያ ማለት ግን 15 ብቻ ናቸው ማለት አይደለም። ስለዚህ እስራኤላውያን ወይም እስራኤል ላይ ፈራጅ ሆነው የተሾሙት መሳፍንት 17 ናቸው ማለት ነው። እና መጽሐፈ መሳፍንት 17ቱ 15ቱን ጠቅሶልን ይዞልን የምናገኘው ታሪክ ነው። በተለይ መስፍን ወይም ንጉስ በሌለበት ዘመን የተፈጸሙ ነገሮችን የምናይበት መጽሐፍ ነው ማለት ነው። በአጠቃላይ ወደ 21 ምዕራፎች ያሉት መጽሐፍ ሲሆን መጽሐፈ መሳፍንት የመጽሐፉ ጸሐፊ ነብዩ ሳሙኤል እንደሆነ ይነገራል። ወይም ብዙ ሊቃውንት ይህንን ይናገራሉ ማለት ነው። እስራኤላውያን ብዙ ጊዜ ለጣዖት መስገድ፣ ከአህዛብ ጋር ጋብቻ መመስረት፣ የረከሰውን መመገብ በጣም በተደጋጋሚ ከእግዚአብሔር ጋር የሚያጣላቸው ስራቸው ነበርና እግዚአብሔር ምሕረቱን ሲልክላቸው፣ ሲባረካቸው፣ ከብቶቻቸው ሲበዙ፣ ልጆቻቸው ሲባረኩ እና ምቾት ሲሰማቸው እግዚአብሔር ይረሱታል። እንዲህ ያደረገላቸው አምላክ እግዚአብሔር መሆኑን ይተውና ይረሱ ይዘነጉና ወደ ኃጢአት ይመለሳሉ።
ወደ አምልኮ ጣዖት ይመለሳሉ፣ ወደ ዝሙት ይመለሳሉ። ያን ጊዜ እግዚአብሔር በዙሪያቸው ያሉ አህዛብን እያስነሳ በነዛ በአህዛብ ይቀጣቸው ነበር እና ከዛ በኋላ ግን ወደ እግዚአብሔር ተመልሰው አቤቱ ማረን ብለው በለመኑ ጊዜ ደግሞ እንደገና እግዚአብሔር ምህረቱን ልኮ ያድናቸዋል። ከዚያ ከደረሰባቸው መከራና ጭንቅ የሚያድናቸው መስፍን ያስነሳላቸዋል። የነዚህ እዚህ ውስጥ የምናገኛቸው መሳፍንት ታሪክ እንደዚህ አይነት ነው። የሁሉም ማለት ይቻላል እስራኤላውያን ሲበድሉና ከእግዚአብሔር ሲርቁ ከዛ ደግሞ በሌላ ሊቀጣ በሚችል አህዛብ ወይም ንጉስ ሲቀጣቸው እናያለን። ከዛ ደግሞ ሲመለሱ ከመካከላቸው መሳፍንቱን እያስነሳ ከባርነት ነፃ ሲያወጣቸው እረፍት ሲሰጣቸውና በበረከት ሲባርካቸው ሲጎበኛቸው ተጽፎ የምናገኝበት የመጽሐፍ ክፍል ነው። እንግዲህ መጽሐፈ መሳፍንት ማለት ነው። መጽሐፈ መሳፍንትን እንደው ጠቅላላ አድርገን ብናየው ከምዕራፍ 1 እስከ ምዕራፍ 2 እስራኤል የእግዚአብሔርን ውለታ ስለመዘንጋታቸው ተጽፎበት ይናገራል። ከምዕራፍ 3 እስከ ምዕራፍ 15 ደግሞ የመሳፍንቱን አነሳስና በእነርሱ አማካይነት የተፈጸሙ ታሪኮችን እናገኛለን ማለት ነው። ቀደም እንዳልኩት እነዚህ መሳፍንት ቀጥታ ከእግዚአብሔር የሚሾሙ እግዚአብሔር የሚያስነሳቸው ሲሆኑ ከደረሰባቸው መከራ የሚታደጓቸው ናቸው ማለት ነው። ሌላው ከምዕራፍ 17 እስከ 21 ድረስ ያለው ደግሞ ንጉስ ባልነበረበት ዘመን ስለተፈጸሙ ታሪኮች ተጽፎ የምናገኝበት የመጽሐፍ ክፍል ነው። መጽሐፍ መሳፍንት የምንለው ከብሉይ ኪዳን መጽሐፍት ውስጥ ይሄ መጽሐፈ መሳፍንት ትንሽ ከበድ ለጆሮ የሚከብድ ወይም ጦርነት የበዛበት የጦርነት መጽሐፍ ነው እና ከሌሎቹ አንፃር ይህንን መጽሐፈ መሳፍንትን ስታነቡ ስለመገዳደል ወይም ስለሌሎች ተያያዥ ጉዳዮች ተጽፎ ብታገኙ ብዙ እንዳይደንቃችሁ። ምክንያቱም መጽሐፈ መሳፍንት የኮንቴንት ወይም የሚይዘው ይዘት በዚያ ዘመን ስለተፈጸመው ታሪክ በመሆኑ ነው ማለት ነው። ሌላው መጽሐፈ ሩት ነው። መጽሐፈ ሩት በዚህ በቤተልሔም ይኖሩ የነበሩ ሁለት ሰዎች ነበሩ። እነዚህ ሰዎች አቤሜሌክና ኑሃሚን ይባላሉ። ሁለት ወንዶች ልጆችም ነበሯቸው። በእስራኤል ላይ እጅግ በጣም ረሃብ በርትቶ ራብ በጸናበት ዘመን ከቤተልሔም ተነስተው ወደ ሞዓብ ስደት ያደርጋሉ። በዚያ በሞዓብ ከደረሱ በኋላ ጥቂት ጊዜ በሰላም ይኖራሉ። በኋላ ግን ያ ባሏ አቤሜሌክ እንዲሁም ሁለቱ ወንዶች ልጆቿ ይሞቱባታል። ስለዚህ ኑሃሚን ብቻዋን ትቀራለች። ያን ጊዜ የልጆቿ የሁለቱ ወንዶች ልጆቿ ሚስቶች ሁለቱም አልወለዱም። ነገር ግን ከእርሷ ጋር ይኖሩ ነበርና እኔስ ወደ ሀገሬ ወደ ሕዝቤ ልሂድ፣ በሞትም እዛው ይሻለኛል፣ እናንተ ግን እዚሁ ሁኑ ብላ እንዲቀሩ ነገረቻቸው። ያን ጊዜ ከሁለቱ ሴቶች መካከል አንደኛዋ ሩት የምትባለው ሕዝብሽ ሕዝቤ፣ ሀገርሽ ሀገሬ፣ አምላክሽ አምላኬ ይሆናል፣ አንቺ የምትሞቺው ሞት እኔም እሞታለሁ፣ ስለዚህ አልለይሽም፣ በሕያው ነፍሴ እምልልሻለሁ ብላ ከእርሷ ጋር አብራ ተሰዳለች ወይም ወደ ቤተልሔም ተመልሳለች ማለት ነው። ወደ ቤተልሔም ከገቡ በኋላ በቦዔዝ እርሻ ላይ ቃርሚያ እየቃረመች፣ ቃርሚያ ማለት የእህል ሲታጨድ ፈሶ የሚቀር መሬት ላይ የሚፈሰው የሚተርፈው ማለት ነውና ያንን ፈሶ የሚቀረውን እየለቀመች ወደ አማቷን
ኑሃሚንን እንደረዳቻት መጽሐፍ ይናገራል። በዚህ በመቃረም ወቅት ደግሞ ቦዔዝ ራሱ አይቷት ተመልክቷት መልከ መልካም መሆኗን አይቶ እግዚአብሔርን ፈቃዱ በመሆኑ የተነሳ ቦዔዝን አግብታ የዳዊት አያት ለመሆን በቅታለች ማለት ነው። በክርስቶስ የዘር ሐረግ ውስጥ ከተቆጠሩት ሁለት አሕዛብ ሰዎች መካከል አንደኛዋ ይቺ ሩት ስትሆን ሁለተኛዋ ደግሞ ራኬብ ወይም ረአብ ብለን ባለፈው የጠራናት ሴቶች ናቸው ማለት ነው። በአጠቃላይ 4 ምዕራፎች ያሉት መጽሐፍ ሲሆን ከምዕራፍ 1 ስለመሰደዳቸውና ከስደት ስለመመለሳቸው፣ ከምዕራፍ 2 እስከ 3 ሩት የቦዔዝን እርሻ በመቃረም ኑሃሚንን ስለመርዳቷ ተጠቅሶ እናገኛለን። በመጨረሻው ምዕራፍ 4 ላይ ቦዔዝን አግብታ ዳዊትን ወይም ቦዔዝን አግብታ በዳዊት የዘር ሐረግ ውስጥ ስለመቆጠሯ ተጽፎ እናገኛለን ማለት ነው። በአጠቃላይ መጽሐፈ ሩት ይህንን የሚመስል ይዘት ያለው መጽሐፍ ነው ማለት ነው። ሌላው በዚህ በታሪክ ክፍሎች ውስጥ የምናገኘው መጽሐፍ መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ምናልባት በመጀመሪያው ወይም በሁለተኛው ክፍለ ጊዜ ስንነጋገር የመጀመሪያው መጽሐፍ የተጻፈው ማን ነው የሚል ያቀርበን ነበረ። በሰው ልጅ ታሪክ የመጀመሪያው መጽሐፍ መጽሐፈ ሄኖክ ነው። ይሄም በ4014 ዓመተ ዓለም ከክርስቶስ ልደት በፊት የተጻፈ መጽሐፍ ነው ማለት ነው። እግዚአብሔር በጸፈ ሰማይ ላይ ፊደላቱን ቀርጾ አሳይቶት እነዛን ቅርጾች በመጠቀም ፊደላትን በመስራት የጻፈ ሲሆን ሄኖክ የአዳም 7ኛ ትውልድ ይኖርበት የነበረውን ቦታ እኛ ያለንባት ኢትዮጵያ የምትባለው ምድር ላይ እንደነበር መጻሕፍት ይመሰክራሉ። ምንም እንኳን ከዚህ ከመጽሐፈ ሄኖክ ጋር ተያይዞ በጣም ብዙ የሚነሱ ጉዳዮች አሉ። የዓለም ትልልቅ የምርምር ተቋማት ሁሉ ሳይቀር ይህንን መጽሐፍ ወስደው እንደ መመራመሪያ አድርገው ይጠቀሙታል ማለት ነው። መጽሐፈ ሄኖክ ለብዙ ነገሮች ምንጭ ነው። በጣም በሚገርም ሁኔታ ብዙ ጥበቦችን አምቆ የያዘ ነው። በየዓመቱ የመጽሐፈ ሄኖክ የምርምር ጉባኤ ራሱን ችሎ በሌላው ዓለም ላይ ይደረጋል። በተለይ አውሮፓ ውስጥ በደንብ ነው ጉባኤው የሚደረገው። ትልልቅ ተመራማሪ ሊቃውንት ተገኝተው ይህንን የሚያደርጉት በውስጡ የተገኙ ግኝቶችንም ሁሉ አስበው አውጥተው አውርደው የተለያዩ ለነሱ ጥበቦች የሚጠቅሙ ነገሮችን ይወስዳሉ ማለት ነው። እኛ ኢትዮጵያውያን ባለቤቶቹ ግን መጽሐፈ ሄኖክን እንኳን አይደለም በዚህ ደረጃ ልንመረምረው ልንራቀቅበትና ልንመጥቀበት ቀርቶ መጽሐፉ ራሱ ምን እንደሆነ አይቶ የማያውቅ ሰው ብዙ ነው ማለት ነው። በአጠቃላይ መጽሐፈ ሄኖክ እንግዲህ ከቻላችሁ ብታነቡት እጋብዛለሁ። ግን ብቻችሁን ሳይሆን የመጽሐፍ ዕውቀት ካለው ሰው ጋር ሆናችሁ ወይም መጽሐፍትን እያገላበጣችሁ እያነበባችሁ ወይም እንዲረዷችሁ እያደረጋችሁ ብታነቡት መልካም ነው። በአጠቃላይ 42 ምዕራፍ ያለው መጽሐፍ ነው መጽሐፈ ሄኖክ። ትምህርቶቹ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚነገሩ ነው። መጽሐፈ ሄኖክ በብሉይ ኪዳን ጌታችንን በቀጥታ ስሙ ክርስቶስ ብሎ የጠራ የብሉይ ኪዳን ብቸኛው መጽሐፍ ነው መጽሐፈ ሄኖክ። ሌላው ስለ ፀሐይ፣ ስለ ጨረቃ ዑደትና ስለ ቅዱሳን መላእክት፣ ስለ ፀሐይ፣ ስለ ጨረቃ ዑደት፣ ስለ ጻድቃን፣ ስለ ኃጥአን እንዲሁም ደግሞ በኖህ ዘመን ስለተፈጸመው ኃጢአትና ስለሚመጣው ቅጣት ቀድሞ ተገልጦለት የሚናገር የሚተነትን የሚያስረዳ መጽሐፍ ነው መጽሐፈ ሄኖክ የምንለው ማለት ነው። ከመጽሐፈ ሄኖክ ጋር ተያይዞ በጣም እንደው ያው እዚህ መድረክ ይመጥን አይመጥን
እርግጠኛ አይደለሁም። ግን ሰፋ ያሉ ነገሮችን ማየት የሚቻልበት እድል ቢኖር በደንብ ብንመራመርበት በደንብ ስራ ብንሰራበት መልካም ይሆን ነበረ ማለት ነው። የዛሬው ክፍለ ጊዜያችን ትምህርት ይሄን ይመስላል። ምናልባት የቤት ስራ ለመስጠት ያህል ነው። የተወሰኑ ሰዎች ናቸው እንግዲህ ባለፈውንም የቤት ስራ የላኩልኝ። የቤት ስራ ለመስጠት በኦሪት ዘፍጥረት ሙሉውን መጽሐፍ ውስጥ ማለት ነው ኦሪት ዘፍጥረት ውስጥ ተጠቅሰው የምናገኛቸው የምስጢረ ሥላሴና የምስጢረ ሥጋዌ ጥቅሶችን እና ታሪኮችን አውጥቶ ማምጣት ነው የቤት ስራው። ይህንን በጽሁፍ ተጽፎ ለኔ ይላክልኛል። ያንን አይቼ እንግዲህ የራሴን ውጤት እሰጣለሁ ማለት ነው። ምናልባት ያልገባው ሰው ካለ የቤት ስራውን በደንብ ማብራራት እችላለሁ። ወስብሐት ለእግዚአብሔር።